ሰላም እንዲናቸው ዲቻሌ ቤተሰቦች ለዛሬ እስኩላችሁ ቪዲዮ ኤስኪው 1000 ወይ ደግሞ ኤስኪው ዳንጎት የምትባለው ስልክ 12 እግር ስክሪን ነች። ከስክሪኑ ውስጥ ሁለት እግሮች ተነስተዋል። ስለዚህ ልክ እንደዚህ ስክሪን እግራቸው ሲነሳ እንዴት ማስተካከል እንደምትችሉ በዚህ ቪዲዮ እንመለከታለን። እስከ ቪዲዮ ፍጻሜ ድረስ አብራችሁን ሁኑ። ልክ እዚህ ጋር እንደምታዩት የስክሪኑ ሁለት እግሮች ተነስተዋል። ሁለተኛው እግርና ሶስተኛው እግር ነው እዚህ ጋር ተነስቶ የመጣም እና እነዚህ እግሮች ጃምፕ እናደርጋቸዋለን። ጃምፕ ለማድረግ ልክ እዚህ ጋር እንደማሳያችሁ እያንዳንዱ እግሮች መስመሮች አላቸው። መስመራቸውን ልክ ስንከተላቸው አጠገባቸው ላይ ነጥብ ዶት አላቸው። ያችን ዶቷን ቀስ ብላችሁ በእንደዚህ መሰረት በመርፌ የተወሰነች ነጥቧን መፋቅ እንችላለን። ያቺ ላይ ነች። ቀስ ብላችሁ ነው የተወሰነ ከላይ የምትፈቁት። ወደ ውስጥ ወደ ግራውንድ እንዳይሄድባችሁ በጣም ጥንቃቄ ማድረግ አለባችሁ። ደግሞ ከግራውንድ ጋር ኮኔክት እንዳያደርግባችሁ በመፈቀበት ሳለ አጠገብ ካለው ግራውንድ ጋር ሾርት እንዳያደርግባችሁ በጥንቃቄ አድርጋችሁ ያችን ላይኗን ነጥቧን ትፈቁታላችሁ ማለት ነው። ልክ እዚህ ጋር እንደምታዩት ሁለተኛው እግርና ሶስተኛው እግር ነው። ቀስ ብዬ በመርፌ ያችን እግሯን የተወሰነች ወርቃማዋ ፓርት እንድትወጣ የተወሰነ ፋቅ እናደርግና ሁለቱን እግሮች ዲርቃበተን በጃምፐርን በይዳለን ማለት ነው። ነገር ግን የስክሪን ኮኔክተር እግሮች ያው በመሰራበት ሰዓት ላይ የተለያዩ አሰራሮች አሉ። ከነዛ ውስጥ እንግዲህ አንደኛው ሜትር ነው። እዚህ ጋር በዚህኛው ስልክ ላይ ያሳያችሁ አሉት። አንዳንድ ስልኮች ላይ አማራጭ የስክሪን ላይን ወይ ደግሞ ቦታ አላቸው። ሁለተኛው ላይ መጠቀም ይችላልላችሁ ማለት ነው። ሌሎቹ ደግሞ ልክ እንደዚህኛው ምናልባት መስመራቸው ቪዚብል ያልሆነ ወይ ደግሞ መስመራቸው የማይታዩ አሉ። ስለዚህ የዚህኞቹ ግን አሁን ማሳያችሁ መስመሩ ፊዚካሊ ስለሚታይ ቀጥታ ላይኑ ተከትዬ ነው እንግዲህ እዛች ነጥቧ ላይ የተወሰነ በመርፌ ፍቄ እየበየርኩኝና በዛ መንገዱ ያሳዩዋችኋለሁ። ነገር ግን ላይናቸው የማይታዩ ደግሞ ሲሆኑ በሌላ ቪዲዮስ እንሰራላችኋለሁ። ነገር ግን እሱኛውን በተመሳሳይ በመልቲሜትር በኮንቲኒቲ በመለካተም መስራት ይችላላችሁ። በነገራችን ላይ እንደሱ አይነት ተመሳሳይ ቦርድ ካላችሁ ፌል ያደረገ ቦርድ ጃንክ ቦርድ ይችላል ካላችሁ ተመሳሳይ ቦርድ ኖራችሁ ከዛኛው ላይ በመልቲሜትር ኮንቲኒቲ ቼክ አፕ ማድረግ ወይ ደግሞ ቴስት በማድረግ ላይኖቹ ከየትኛው ጋር ኮንቲኒቲ እንደሚሰጥ ቼክ አድርጋችሁ የዚህኛው ሞባይል መስመሩ ማገናኘት ትችላላችሁ ማለት ነው። ይሄን አማራጭ መጠቀም ይቻላል። ነገር ግን እዚህኛው ላይ ላይኑ ስለሚታይ ቪዚብል ስለሆነ በቀጥታ ያቺ ላይን ተከትለን ላይኗን የተወሰነ በመርፌ ነገር ፍቃትና ከውስጥ ለመበየር እንዲመች ማለት ነው ያን እናደርጋለን። ከዛ በመቀጠል ስክሪናችንን መልሰን እንገጥመዋለን። 12 እግር ስክሪን ነው እንግዲህ ከአንድ ቁጥር ጀምረን በይራለን። የተነሳብን የስክሪን እግር ሁለተኛውና ሶስተኛው ነው ብያቸዋለሁ። ስለዚህ በቀጥታ ስክሪኑን መልሰን እንገጥምና ጃምፐሩን የቱ ላይ እንበይራለን? የስክሪኑ እግሮች ላይ ነው የምንበይረው። ቀጥታ የስክሪኑ እግር ላይ እንበይራለን። በመጀመሪያ ደረጃ ስክሪኑን በይረን ስንጨርስ ከዛ በኋላ ጃምፐሩን ተራ ቁጥር 2 እና ተራ ቁጥር 3 ላይ እንበይራለን። ለዚህ ቻናል አዲስ ናችሁ ቻናሉ ሰብስክራይብ በማድረግ ቤተሰብ መሆን ይችላላችሁ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። ቪዲዮታችሁ ከወደዳችሁም ላይክ ሼር ማድረጋችሁን እንዳትረሱ። ልክ እዚህ ጋር እንደምታዩት ሁለተኛው ላይ ጃምፐሩን በይጃለሁ፣ አንድም ይቀረናል። ሶስተኛ ላይ ደግሞ ይሄኛውን ጃምፐር የስክሪኑ እግር ላይ ቀስ ብለን እንበይዳለን። እንግዲህ እናንተም እንደዚህ አይነት የስክሪን እግሮች ወይ ደግሞ የምትበይዱበት ቦታ ምናልባትም ከተላጠባችሁ በእንደዚህ መሰረት ማስተካከል ይችላላችሁ ማለት ነው። ቀስ ያላችሁ ያችን ቦታ ቀደም ልክ እንደሳያችሁ የተወሰነች መስመሩ በመፋቅ ብቻ በቀጥታ ጃምፕ ማድረግ እንችላለን ማለት ነው። እሺ በእንደዚህ መሰረት እንግዲህ የስክሪን እግሮችን አያይዘናቸዋል። ሁለተኛውንም እግር ሶስተኛውንም እግር በይደናል ማለት ነው። አሁን የሚጠበቅብን እንግዲህ ቼክ ማድረግ ብቻ ነው የሚጠበቅብን። ስክሪኑ በነገራችን ላይ የራሱን ነው የምንገጥመው። ምንም ስክሪን ቅየር የለውም። ይሄኛው የራሱን ስክሪን ነው መልሼ የምገጥምለት ወይ ደግሞ ቼክ የምናደርገው ማለት ነው። በቀጥታ ስክሪኑ ያው ጃምፐሩ ሾርት ስለማያደርግ ምንም ችግር የለውም። በእንደዚህ መሰረት እንግዲህ ካገናኘን በኋላ ቼክ እናደርገዋለን። ይሄው ልክ እዚህ ጋር እንደምትመለከቱት ስክሪናችን በተስራቱ ሰርቶልናል ማለት ነው። እናንተም እንግዲህ እንደዚህ አይነት ችግር ሲያጋጥማችሁ ይሄን ቪዲዮ በመመልከት በእንደዚህ መሰረት ማስተካከል ይችላላችሁ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።